በዚህ ሰዓት የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ልጃቸው ሰይፉ ኢቢኤስ ላይ ተገኝቶ ለመላው ሙስሊም ማህበረሰብ ወሳኝ መልእክት አስተላልፏል። ይሄ መልእክት እያንዳንዱ ሰው ጋር መድረስ አለበት። ምክንያቱም ላለፉት ሳምንታቶች ብዙሃኖችን ሲወዛገቡ ሁሉም የፈለገውን ተነስቶ ሲያወራ ነበርና ዛሬ ላይ ልጃቸው የተናገረው ንግግር መቋጫ ነው ብዬ አምናለሁ። ይህንን ቪዲዮ ሁላችሁም መልእክቱን እስከመጨረሻው ሰምታችሁ ማለት ነው ለሁሉም እንደርስ በደንብ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንግዲህ ልጃቸው እንደተናገረው ማለት ነው በዚህ ልክ መወራቱ ስለቀብራቸውም ስለምንም ነገር አሳዝኖታል። ከዚያም በተጨማሪ ሙፍቲ ሀጂ ዑመር ኢድሪስ ሁሉንም ነገር እስክክ አድርገው አዘጋጅተው እንዳለፉ ተናግሯል ማለት ነው። በቀብሩም ዙሪያ ይሁን በሐሪማው በቃ ሁሉም ነገር የራሱ የሆነ አስተዳደር ሙሉ የተሟላ የሐሪማው የራሱ የሆነ ኸሊፋ ሁሉም ነገር እንዳለው ዝም ብሎ እንደዚህ ማንም እየተነሳ ወጥቶ የሚያወራበት ጉዳይ እንዳልሆነ እንግዲህ ተናግሯል። መልእክቱን ከሷ አንደበት ተሰሙታላችሁ። ግን እንዳልኳችሁ መልእክቱ ወሳኝ ስለሆነ በደንብ ሼር ማድረግ እንዳትረሱ። እንደውም ጥሩ ጥያቄ ነው እና ብዙ ጊዜ ያው ከእውቀት ምላሳችን ስለሚቀድም ነው እንጂ ሁሉም ባለቤት አለው እያንዳንዱ ጉዳይ ቀርቦ አንዳንድ የተቹም ሰዎች በቅርበት የሚያውቁም ስለሆኑ መጠየቅ ይችሉ ነበር። ኤንዌይስ የሆነ ሆኗል። የፈሰሰ ውሃ አይታፈስም። ግን ለአውቆ ለተኛው ሳይሆን ጀስት ባለማወቅ ውዥንብር ውስጥ ላለ ማጥራቱ ጥሩ ስለሆነ በዚህ አጋጣሚ ላንሳው። ይሄ የሚልህ 7000 ምናምን ካሬ ሜትር አሁን የተያዘ ሳይሆን ከ20 ዓመት በፊት የነበረ ይዞታቸው ነው እና ይህ ይዞታ እሳቸው መንፈሳዊ ቅድም ያልኩ በገጠር ያሉ ኢትዮጵያ ውስጥ ከ3000 በላይ ሐሪማዎች አሉ። በገጠር ውስጥ ምንድነው እንደ ከተማ መስጊድ ብቻ ሳይሆን የሚኖረው ሙሉ የሃይማኖት ተቋም ነው፣ መንፈሳዊ ተቋም ነው እና ልክ እንደ ገዳማት ልንወስደው እንችላለን። ስለዚህ ይሄን ነገር እዚህ ማስቀጠል ስለሚፈልጉ ነው እና ሲጀምር የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነው ትንሽ ውዝግብ የፈጠረው። ቤታቸው ሳይሆን የተቀበሩት ተቋማቸው መስጊዳቸው፣ ከመስጊዳቸው ጎን ደግሞ መካነ መቃብር አለ 1000 ካሬ ሜትር የሚሆን ማለት ነው። ይህ መካነ መቃብር ቀደም ሲል ከ4 እና 5 ዓመት በፊት ኦልሬዲ ለከተማው አስተዳደር ባለው ሕግና ደንብ መሰረት አመልክተው አስረድተው የከተማው መስተዳደር ምክንያቱም እንደ ገጠር ቢሆን ፍቃዱን እንዳይፈልግ ይችላል። ከተማ ስለሆነ ሕግና ስርዓት ስላለው ነገ ጧት እኔ ብሞት ብለው አርቆ ስለሚያስቡ ይሄ ነገር ውዥንብር እንዳይፈጥር በሚል የከተማውን አስተዳደር ጠይቀው እዛ ቦታ ላይ የመቃብር ስለማይል ላንድ ዩዚንጉ ፕላን ኮሚሽን እዛ ቦታ ቅይጥ ወይንም ሌላ ተቋም የሚለው ላይ 1000 ካሬውን ነጥለው ስኬች በማድረግ ለመካነ መቃብር መልካም ፍቃዳቸው ስለሆነ ከመስጊዳቸው ጎን ለማረፍ ለመቃብር አገልግሎት እንዲውል ብሎ በፈቀደው መሰረት ምንም አይነት የህግ ክፍተት የሌለው ነው ማለት ነው። ከህግ አንጻር ስናየው ወደ ሃይማኖቱ ስንመጣ ሸሪዓ ህግ ላይ እስልምና ላይ ከመጣን መነሻችን ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት። ቤታቸው ውስጥ ነው የተቀበሩት። በአሁኑ ሰዓት መዲና መስጊዱ ማለት ተስፋፍቶ ቤታቸው መስጊዱ ውስጥ ገብቷል። አሁንም ቀብራቸው እዛ ነው ያለው። ከእሳቸው ሲቀጥሉ ደግሞ ኸሊፋ ይባላል ወይንም ዳግማዊ የኛ እንደምንለው ተተክተው እስልምናን ሲመሩ የነበሩት ሰይድ አቡበከር ረዲየላሁ ዐንሁ እሳቸውን እዛው ከጎናቸው ነው የተቀበሩት። ሁለተኛው ኸሊፋ ዑመር እዛው ነው የተቀበሩት እና ባለቤታቸው አይሻ ቤት ነው፣ የአይሻ ቤት ነው፣ ከሚስቶቻቸው አንደኛው ቤት ነው ያ ቤት። ስለዚህ አይሻ ሰይድ ዑመር እዛ ሲቀበሩ ምንድነው ያሉት? እኔ ለሳቸው ለቀው ነው እንጂ እኔ እዚህ ፈልግ ነበር ብለዋል። ስለዚህ አይሻ ባለቤታቸውም የግል መሬታቸው ላይ ነው የተቀበሩት። እንዲሁ ሶስተኛው ኸሊፋ ዑስማን ሶስተኛውም እንደዚሁ በግል የገዙት መሬታቸው ላይ ነው የተቀበሩት። ይሄ እንግዲህ ከምንጩ ልምጣ በሚል ነው። ከዛ ስንመጣ ለ1400 ምናምን ዓመት ዓለም ላይ በየቦታው ብንሄድ ሁሉም ከመስጊዱ ወይንም ከቤቱ ጎን መቀበር ያለና የነበረ ወደፊትም የሚኖር ነው ባይዘወይ እንጂ ትላንትና በሳቸው የተጀመረ አይደለም። ስለዚህ አንጡራ መሬታቸው ላይ መቀበራቸው ምንም ከዳ ወደ መቃብሩ ስንሄድ 1000 ካሬ መቼም ብቻቸውን የሚቀበሩበት አይሆንም። ነገር ግን እነዚህ ፕራይቬት እና ፐብሊክ ሊባሉ መካነ መቃብሮች አሉ ዓለም ላይ። ስለዚህ መቃብር ለምሳሌ 100 ሰው ሊችል ይችላል ምናምን ሊችል ይችላል። እንግዲህ በካሬ ስናሰላ ወደዛ ስሌት ውስጥ አልገባሁም። ስለዚህ ይሄ ቦታ የራሱ አስተዳደር አለው። አሁን ከሳቸው የተተካ ኸሊፋ አለ፣ ምትክ አለ፣ የሚቀጥል ነው ይሄ ነገር። ስለዚህ ይሄ እዛ ጋር ባሉ አስተዳደሮች እየተወሰነ ሌሎች ሰዎች ይቀበሩበታል። እነማን ናቸው? እሱ ዝርዝር አሰራር ይኖረዋል። ሌላ ዓለም ላይ የሚሆነው አሁን ኸሊፋ አለ፣ ምትክ እዛው ነው የሚቀበረው ሲያልፍ ህይወቱ፣ የእሳቸው ባለቤት፣ የቅርብ ቤተሰቦች እያለ እንደዚሁ ደግሞ በሙስሊም ዓለም ሲሆን ንጉሱ ሲሞት እንዲህ ሲሆን የሙፍቲው መካነ መቃብር ላይ ይቀበራል። ሐሪማ የሚባል አላቸው የእሳቸው። ያ ተቋም መስጊድ አለው። አሁን የምንለው እነዚህ ተማሪዎች ስቲል ነው አሉ፣ ቁጥሩ ቢያንስም ከዛ ጊዜ ጀምሮ እነዚህ ተማሪዎች የሚማሩበት መድረሳ ወይንም መንፈስ ትምህርት ቤት መስጊድ አለው፣ ትምህርት ቤት አለው፣ መካነ መቃብር አለው። የኸሊፋዎች ወይም የተተኪ እሳቸው የሚኖሩበት ቤት አለ እና ይሄ የሙፍቲ ተቋም ነው ማለት ነው። ዙመር ኢስላሚክ ሚዲያ